በሳሎን ተቀምጦ ድንገት የአባቱን ላይተር ያገኝና ወይዘሮ ዝናሽን ይጠይቃታል። ይሄ የአባዬ ላይተር አይደለም ወይ? እዚህ ቤት አባዬ መጥቷል ወይ ብሎ ሲጠይቃት እሷም በጣም ትደነግጥና ምንድን ነው ያልከኝ? አረ አባትህ አልመጣም። ምንድን ነው የሚያስደነግጥሽ? አባዬ የተለመደ አይደለም ወይ እዚህ ቤት የሚመጣው ሲላት እሷም አልመጣም ትለዋለች። ቆይ ግን አልገባኝም፣ አባትህ ከቤት የለም ወይ ስትለው አዎ እቤት የለም፣ ክፍለ ሀገርም ደውዬ የለም ብለውኛል፣ ስልኩም አይሰራም፣ የት ሄደ ብዬ ላስብ ሲላት እንግዲህ እሱ ተፈላጊ ወንጀለኛ አይደለም ወይ? ከእነያ ሰዎች ተደብቆ ሊሆን ይችላል እንጂ የትም አይሄድም ትለዋለች ወይዘሮ ዝናሽ። ዳግምም ይሄ ላይተር የአባቴ ላይተር ነው ሲላት ባለፈው ሲመጣ ጥሎት ሄዶ ይሆናል ስትለው አይ ከዚህ ቤት ከተባረረ በኋላ አባዬ በዚህ ላይተር ሲጠቀምበት አይቻለሁ። አባዬ እዚህ ቤት መጥቶ ካልሆነ በስተቀር በፍጹም ይሄ ላይተር ሊገኝ አይችልም እያላት ነው ለወይዘሮ ዝናሽ ዳግም። ወይዘሮ ዝናሽን በድንጋጤ ስሜት ውስጥ ሆና አባትን ምናልባት 2-3 ላይተር ሊኖር ይችላል ስትለው እሱም ይገርምሻል አባቴ በእድሜ ልኩን በዚች ላይተር ሲጠቀም ነበረ የነበረው። ስለዚህ ጋዙ እንኳን ሳያልቅባት አያስሙላትም ነበረ፣ በስቹ ብቻ ነው የሚጠቀመው እያላት ነው። ዳግም ወይዘሮ ዝናሽን በጥያቄ ሲያፋጥጣት እሷም እንግዲህ አሁን ከስራ ነው የመጣከውና ምግብ ላቅርብልህ ወይ ስትለው እኔ እሱን ማግኘት ነው የምፈልገው፣ የሚሄድበት ቦታ ሁሉ ይነግሮሽ ከሆነ እባክሽ ንገሪኝ ስላት እሷ ደግሞ ምንም አላውቅም ብላ ትሸምጥጠዋለች። ወይዘሮ ዝናሽም እራትን በልተተኛ ብላ ጥላው ትሄዳለች። ዳግምም እራቱ ቀርቶብኝ አባቴን አንድ ድምፁ በሰማሁት ልጄ እዚህ ነኝ ያለሁት ቢለኝ ምን ያህል በተደርኩኝ እያለ እየተቆጨ ይገኛል። ወይዘሮ ዝናሽም አቶ ላይኩን ጋር ሄዳ ይህንን የሬሳ ነገር አንድ ካላለው ዘንድሮ መጋለጣችን ነው ስትለው ምንድን ነው አሁን ተመልሰው ፖሊሶቹ መጡ የሚለው ሲጠይቃት አይ ዳግም የአባቱን ላይተር ከጠረጴዛው ስር አግኝቶታል ይላት ትለዋለች። ባለፈው ከኪሱ ላይተር ሲወድቅ አይተካሉ ታስታውሳለህ ወይ ስትለው አረ እኔ ምንም ነገር አላስታውስም፣ ማስታወስም አልፈልግም እያላት ይገኛል አቶ ላይኩን። ወይዘሮ ዝናሽም ላይተሩ ፍንጭ ሊሆን ይችልና ሊያስይዘን ይችላል እያለች እየፈራ ትገኛለች። አቶ ላይኩን በጸጸት ስሜት ውስጥ ሆኖ እኔ ቆይ ምን አይነት ሰው ነኝ ነፍስ ገድዬ እንደዚህ ተረጋግቼ እየተቀመጥኩት እያለኝ ወይዘሮ ዝናሽ ግን እባክህ ተው አንተ ለልጆችህም ለቤትህም ታስፈልጋለህ፣ ለኔም ታስፈልጋለህ፣ አንተ ገለግ ይሄ ቤት ምንም ነው እያለችው ነው። ግን አቶ ላይኩን በፍጹም መረጋጋት እንኳን አልቻለም። ወይዘሮ ዝናሽም እባክህ ይቅር በለኝ፣ በአንድ ወቅት በሰራሁት ስህተት ትዳሬ ላይ ማግጫለሁ ይቅር በለኝ ስትለው አቶ ላይኩንም እኔ መቼም ይቅርታ አላደርግልሽም፣ በእጄ ላይ ህይወት እንዲጠፋ አድርገሽኛል፣ የልጁን አባት እንዲገድለው ያደረግሽኝ ባንቺ ነሽ እያለ ነው። እንግዲህ በጣም አቶ ላይኩን ያሳዝናሉ። የእውነት ለሰው ሩሩ የዋህ እንደመሆናቸው መጠን በሰሙት ነገር መቋቋም አቅቷቸው እንግዲህ የዳግምን አባት ተጉዞ የገደሉት። በዚህ መሀል ላይ እየተጨቃጨቁ ያለ በር ይንኳኳል። በጣም ትደነግጥና ዝናሽ መሀል ነው ብላ ስትጠይቅ ዳግም ነው። ዳግም ወሬ ሰምቶ የመጣ መስሎታል። ግን እንደዛ አይደለም። አምራንና ናሁም ተያይዘው ነው የመጡት። እንግዲህ አምራን ቁጥቷን ሰብስባ እቤት ገብታለች ሲላት ወይዘሮ ዝናሽም ምን ልትሆን ነው የመጣችው ብላ ሳሎን ሄዳ ሁለቱ አብረው እየተጫወቱ ያለ ትገባና ሰላም እንኳን በሰላም መጣሽ ብላ እሷን ታስደነግጣታለች። አምራን ናሁም በጣም ትግዝ ብሎ እያያቸው በሉ ተጫወቱ ትላቸውና ትሄዳለች። አምራን ግን እሷ ላይ ፊቷ ላይ ያየችው ፈገግታ ሳይሆን ሌላ ስሜት ነው የጫረባት። ይሄ በእንደዚህ አይነት አቀባበል ቢቀርብኝ ይሻላል፣ በዱላ ብትቀበለኝ እንኳን ይሻለኛል ስትለው ቆይ አንቺ የማየን ነገር ጠንቅቀሽ ታውቂው ወይ እያላት እየተጫወቱ ያለ እሷ ተመልሳ ወደ አቶ ላይኩን ጋር ትመለሳለች። ወይዘሮ ዝናሽም ቆይ በዚህን ሰዓት መቼም አስወጥተሻት አይደለም፣ ግርግርም ጨዋትም ሲሰማ ሰምቼም አልሰማሁም፣ ምን አድርገሽ ነው የመጣሽው ሲላት አይ አሁንማ እኮ እሷ ቤተሰብ ናት፣ ምን ችግር አለው ተቀበልኳት ትለዋለች። አቶ ላይኩንም እንዴት በዚህ ጊዜ
እናንተ አምናችሁ ወዳችሁ ተቀበላችኋት ሲል በቃ ከዚህም የባሰ የከፋ ነገር አለ አይደለ? ይሁን ብሎ እሺ ብሎ ይቀበላታል። እንግዲህ እንደተመለሰች ወይዘሮ ዝናሽ ለአቶ ላይኩን ዛሬውኑ አስከሬኑን አውጥተን ጫካ መቅበር አለብን፣ ዱማና አካፋ አዘጋጅቻለሁ። አንዳቸው ሲነሱ ድንገት ግር እንዳይላቸው መኪናቸውን ሲፈልጉ እኛ ዛሬ መጠቀም ያለብን የናሆምን መኪና ነው። ሁሉንም ነገር በጥንቃቄ መፈጸም አለብን ስትለው አቶ ላይኩንም በጣም እየደነገጠ እሺ በቃ ባስፈለጉሽ ሰዓት ጥሪኝ ይላታል። እሷም ሄዳለች እንግዲህ ልታስተካክል ሁሉንም ነገር። አምራንና ናሆም ክፍላቸው ተቀምጠው ልጅን የሚያህል እኮ ነው ያጣ ነው፣ አንቺ ግን በዚህ ያህል እንዴት ነው ተረጋግተሽ የተቀመጥሽው ሲላት፣ እኔ ያላዘንኩ ይመስልካል ወይ? በጣም ነው እኮ ልቤ የተሰበረው እያዘንኩት ትለዋለች። እሱን እያሰብኩ እየተብሰለሰልኩ ነው ስትለው፣ ናሆምም እና እዚህ ቤቱ ድጋሜ አርግዤ እወልዳለሁ እያልሽኝ ነው ወይ ሲላት፣ እሱንም መውለድ ከቻልኩ ብላ ትለዋለች። በጣም ናሆምም በዚህ ጊዜ ይደነግጣል። ናሆምም ድጋሜ እዚህ ቤት አርግዤ እወልዳለሁ ማለቴ ስልሽ የእናቴን ነገር ታውቂያለሽ ሲላት፣ እናትህ ድጋሜ ህይወቴ እንዳይስተካከል አድርጋ ነው ያበላሸችው ትለዋለች። ማለት ዶክተሮቹ እኔ የማላውቀው ነገር ለአንቺ የነገሩሽ ነገር አለ ወይ ሲላት፣ አምራን ዶክተሩ የነገረኝ ከእንግዲህ በኋላ ልጅ የመውለድ ተስፋ እንደሌለኝ ነው የነገረኝ ትለዋለች። እሱም ከእንግዲህ በኋላ ልጅ ላይኖረን ነው ወይ ብሎ በጣም ይደነግጣል። ወይዘሮ ዝናሽም አቶ ላይኩን ሳያቅ ሌላ ሰው ቀጥራ ሁሉም ነገር የሚከናወነው ነገር በጥንቃቄ ቪዲዮ እንድትቀርጽ ፈልጋለሁ፣ እኔ በጣም ነው ቪዲዮን የምፈልገው ትላለች። ይህን ሁሉ አቶ ላይኩን አቅም ወደ ቤት ስትገባ ተመልሳ አቶ ላይኩን በር ላይ ታገኘዋለች። አንተም ተዘጋጅተካሉ ስትለው፣ ማለት ከኔ ሌላም ሰው አለ ወይ ሲላት፣ አይ ማንም የለም፣ በቃ አሁን አስከሬኑን አውጥተን ሄደን እንቀብራለን ትለዋለች። እሱም አምላኬ ወይ ይህንን ነገር አንተ መቼም ይቅር አትለኝም ወይ? አይናቸውን ያልከፈቱ ልጆች አሉን እያለ በጣም እያለቀሰ ነው። ወደ መጋዘንም እንግዲህ ተያይዘው ሲሄዱ ዳግም በር ላይ ቆሞ በጣም ተጨንቆ ወዲና ወዲህ እያለ ነው። እነሱም ድንገት ያዩትና ወደ ኋላ ይሸሹና ዝም በል ዳግም አለ አንተ ሰውዬ ልታስይዘኝ ነው ሲል፣ አይ እሱማ የሆነ የጠረጠረው ነገር አለ ሲላት፣ እሷ ምንኛን የሚያስጠረጥር ነገር ምንም ፍንጭ እኮ አላገኘም ስትለው፣ ለአቶ ላይኩን አንቺ አይደለሽም ወይ ላይተሩ ተገኝቷል ያልሹ ብሎ ሲላትም፣ ዳግምም በር ላይ ቆሞ አምላኬ ወይ አባቴ ያለበት ቦታ ድምፁን አሰማኝ፣ አባቴ ተጨንቅ ያለው እያለ በጣም ጭንቀት ውስጥ ይገኛል። ዳግም አባቱ በመጥፋቱ አንደኛም ስልኩ እየሰራለት አይደለም። ዳግምም ወደ ቤት እንደገባ ወይዘሮ ዝናሽና አቶ ላይኩን አስከሬኑን ይዘው ይሄጣሉ። እሱም ደግሞ ክችን ይገባና ዳጊ ውሃ እየጠጣ እያለ ናሆም ይመጣል። እናንተ በዚህ ሰዓት በውድቅ ሌሊት ምን ታደርጋለህ ሲለው፣ እኔ እንቅልፍ አልወስድ ብሎኝ ነው ይለዋል። ምን ሆነክ ነው ሲለው፣ እንዴ የኔም ያንተም ችግር ተመሳሳይ ነው እንዴ ይለዋል ናሆምም ዛሬ ቤቱ በጣም ይከብዳል፣ እኔና አምራን በአይናችን እንቅልፍ አልዞረብንም ይለዋል። ዳግምም አምራን አዲስ ስለሆነባት ይሆናል፣ እኔም የመጀመሪያ ጊዜ የመጣው ጊዜ እንደዚህ አድርጎኝ ነበረ፣ ቃስ በቃስ ትለምደዋለች ብዬ አምናለው። ለማንኛውም አምራን ላይ የተፈጠረው ነገር በጣም አዝኛለሁ ሲለው፣ ናሆምም ምን ታደርገዋለህ እናቴን አንድም ቀን በእንደዚህ አይነት ደረጃ ትልቅ በደል ትፈጽማለች ብዬ አስቤ አላውቅም ነበረ። ዳግምም እኔ ምን እንደምልክ አላውቅም፣ ነገሩ እዚህ ነው ከዛ ነው የተፈጠረው ብዬ መናገር አልችልም ሲለው፣ ናሆምም እሷ እራሷ ናት እናቴ ናት እያደረገችው እያለ ነው። ዳግምም በእርግጥም እናቴ ይህንን ካደረገች ከሰውነት ተራ ወጥታለች ማለት ነው ሲለው፣ እሷ በጣም ነው አምራንን የምትጠላት ይለዋል ናሆምም።
ሁለቱ እየተጨዋወቱ እያለ መጨረሻ ላይ በልደናደር ብሎት ዳጊ ሲወጣ ቆይን የምልክ አንዴም ስልክ ስታወራ አይቼም አላቅም ወይ በእናት ወይ በአባት እህት ወንድም የለክም ወይ ብሎ ሲለው ናሁም ዳግምም በጣም ጥሩ ጥያቄ ነው የጠየከኝ። በእናት ወንድም አለኝ፣ ወንድምነቱን ግን እኔ ብቻ ነኝ እንጂ የሚያውቀው ወንድሜ ግን አያቅም ይለዋል። ናሁምም በድንጋጤ ስሜት የሆነና አሀ እንዴት ታዲያ እሱ አንተ ወንድምክ እንደሆነ አያቅም ይለዋል። ነው ወይስ እናትክ ከአባቱ ሌላ ደብቃ ነው የወለደችክ ሲለው ዳግምም ቆይ በጣም ትልቅ ምስጢር አዘል ጥያቄ ስለጠየቀኝ አሁን መመለስ አልችልም ይለዋል። ለማንኛውም ደናደር ብሎ ዳጊ ጥሎት ይሄዳል። አንተ ራስህ የራስህ ጉዳይ በብዙ ምስጢር የተተበተብክ ነክ። እኔ አሁን የሚያስጨንቀኝ የአማትና ምራት የሚባለው ነገር ነው እያለ ናሁም ኩሽና ቁጭ ቆሞ እየተብሰለሰለ ይገኛል። ወይዘሮ ዝናሽና አቶ ለይኩን ቀብረው ከጨረሱ በኋላ እጅግን ታጠብ ስትለው ገና ለገና ሰው ይመጣብኛል ብዬ እየተጨነኩኝ ነው እኮ ሲለው አሁን ከእንግዲህ በኋላ የዳግም አባት ከነ ሚስጥሩ ተቀብሯል፣ በቃ አበቃለት ስትለው አቶ ለይኩንም ማን ያውቃል ጸጸቴ ከአቅሜ በላይ ይሆንና እጅን ለመንግስት አሳልፌ እሰጣለሁ ይላታል። እሷ ደግሞ ቆፍጠን በል እንጂ እንግዲህ ትዳርክን ቤትክን ማፍረስ ካልፈለግ ይሄን ነገር አታደርገውም ትለዋለች። ድጄ መሰለሽ ወይ ተገድጄ ነው እንምናለ እንዳንቺ ልበደንዳና ቢያደርገኝ ሲላት እኔማ አይደለውም ልበደንዳና አንተ እኮ ነህ መሳሪያ አውጥተክ እየገደልከው ትለዋለች። ሁሉን ነገር እንዳደርግ ያደረግሽኝ አንቺ ነሽ፣ የበደለኝን ትቼ ያልበደለኝን እንድገድል ያደረግሽኝ አንቺ ነሽ ስላት ግድ የለም እቤት ገብተክ እኔንም ትገለኛለክ አሁን ና እንሄድ ብላው እንግዲህ እቤት ላይ ሲደርሱ በር ላይ ሲደርሱ ይህን ሁሉ ነገር ያደረግሽኝ አንቺ ነሽ እያለ ነው እንግዲህ አቶ ለይኩን ማበላቸው የማይቀር ነው። እውነት ጸጸት በጣም ጎድቷቸዋል። ምንድን ነው ቆፍጠን በል ወንድ አይደለግም ወይ እያለች ነው እንግዲህ ወይዘሮ ዝናሽ በቁጣ ስሜት ውስጥ ሆና ወይዘሮ ዝናሽም ጠዋት ትነሳና ፎቶና ቪዲዮውን ለቀረጸላት ልጅ ትደውልና ፎቶና ቪዲዮውን ለምንድን ነው ያላክልኝ ስትለው ኔትወርክ ነው ይላታል። አሁኑኑ ላክልኝ እያለች እያወራች እያለ መቼም እኔን አልቀረጽከኝም እሱም ብቻ ነው የቀረጽከው ስትለው ድንገት አምራን ትመጣለች። በጣም ትደነግጥና ወደ ኪሷ ስልኳን ታደርግና ምን ነው አማቴ ደነገጥሽ ስትላት ከእንግዲህ በኋላ እኔ ሳይሆን አንቺ እኔ ስታይ ብደነግጪ ይሻልሻል ትላታለች። አምራንም አማቴን ሳይ ለምን እደነግጣለሁ ስትላት ወይዘሮ ዝናሽም እኔስ ምራቴን ሳይ ለምን እደነግጣለሁ። አምራንም መልሳ ለማንኛውም በጠዋት ተነስተሽ ቁርስ እየሰራሽ መሆኑን በጣም ወድጀዋለሁ በርቺ ትላታለች። ወይዘሮ ዝናሽም ታውቂያለሽ ሰራተኛዋ አዲስ ስለሆነች በጠዋት እንዳልቀሰቀሳት ብዬ ነበረ። እንግዲህ በራሷ ፍላጎት በጠዋት ከመጣች እኔ ምን አደርጋለሁ ትላታለች። አምራንም በጣም ተደነግጥና እንዴ አምራን መቼም ከዚህ ቤት ውጪ ከአንቺ ውጪ ሌላ ሰራተኛ የለም። እንደምታዩ ሰራተኛ አልበረክት ብሎኛል። ለማንኛውም ምግብ ማብሰል ላይ እንዴት ነሽ ስትላት ከአንቺ ባልበልጥም እችላለሁ ጎበዝ ነኝ ትላታለች። አምራንም ሮስ እና ሽም ይሄው ኩሽናው ስሪ ብላት ልትወጣ ስትል በሩን ትይዝና አምራን በእንግዲህ ለኔና ለባለቤቴ ቆንጆ ቁርስ ሰርተሽ እንድታመጭልን ብላት ትዘጋና በሩን ትሄዳለች። ዝናሽም አምራን የጊዜ ጉዳይ ነው እንጂ እሰራልሻለሁ እያለቻት እዛው ኩሽና ትቀራለች። ናሁምም ይነሳና አባቱ ጋር ይሄዳል። አባዬ በእኔ አዝነክብኝ ነው ወይ አይደለም ወይ ሲለው እኔ ባንተ ምን አዝንብካለው ሲለው
እሱም እኔ ልጄን በማጣቴ በጣም አዝኛለሁ። እናቴ ግን እንዴት በእንደዚህ አይነት ነገር ታደርጋለች ብዬም እየጠረጠርኳት ነው። እናቴ ጠዋት ክፍል መታ ነበረ። መታ ይቅርታ ጠይቀችኝ። እኔ አላደረግኩትም ስትል በእናቴ ላይ እውነትም ደምድሜ መወሰን አቃተኝ። አርገዋለችም አላረገችውም ብዬ ማሰብ አልቻልኩም ይለዋል። አባቱም እሷ ነፍሰ ጡር ከሆነች በኋላ ተመርምራለች ወይ ልጅ እንዳለ ታውቃለህ ወይ ሲለው አይ በአንዳንድ ምክንያቶች እሷ አብሬያት እንዲሄድ ፍላጎት የላትም ነበረ ይለዋል። ልጄ አሁን ላይ ትክክል ስለማላስብ ምንም ነገር ልልክ አልችልም፣ መፍትሄ ልሰጥክ አልችልም ይለዋል አባቱም። ዳግም እዚህ ጋር በጣም ተጨንቋል። ለኑሐሚን እየነገራት እያለ ኑሐሚንም አይዞክ ለእኔ አባት የደረሰ ለአንተም አባት ይደርሳል ትለዋለች። እሱም ደግሞ ምን ስለ አባትሽ የሰማሽው ነገር አለ ወይ ሲላት፣ አዎ አባቴ በሰላም ኦፕራሲዮኑ እንደተጠናቀቀ ደውሎ ነግሮኛል ሌሊት ትለዋለች። ግን ፊትሽ ላይ ምንም የደስታ ስሜት አይታይም ሲላት፣ እኔ ደግሜ ደጋግሜ ለአቶ ለይኩን ስደውልላቸው ስልክ አይነሳም፣ እነሱ ነሱ ሊኖሩ ደስታዬ ሙሉ ይሆን ነበረ። ደስታዬን ከእናንተ ጋር ባከብር ነበር ደስ የሚለኝ ትለዋለች። አይ አቶ ለይኩን ጥሩ ስሜት ላይ አይደሉም። አዎ እሱ በደረሰባቸው አደጋ በጣም ከባድ ነው ይሉት ትለዋለች። እንግዲህ ዳግም እንደ ትልቅ መረጃ የያዘው ምንድን ነው? ላይተሩን ነው። ለእሷም እየነገራት ነበረ ለአምራ። ምክንያቱም አይ ነገ ትልቅ የአባቱን እንግዲህ መሞትም ሆነ ፍንጭ የሚያሰጠው ላይተሩ ነው። አቶ ለይኩንም እዚህ ጋር በጣም ተጨንቀዋል። ወይዘሮ ዝናሽ ግን ባደረገችው ነገር ቅንጣት ነገር እየተጸጸተች አይደለም። አምራንን መበቀል ነው የምትፈልገው። ኑሐሚን ደግሞ ወደ ቤቷ ወደ ልጇ ህይወት ነው ማምጣት የምትፈልገው። እኔ እዚህ ጋር አንድ ያልገባኝ ነገር ቪዲዮ ለምን ፈለገችው? ለምን ያዘችው? አቶ ለይኩንን ልትበቀልበት ነው ወይስ በዛ እያስፈራራች አቶ ለይኩን አይምሮ ልትበጠብጠው ነው የፈለገችው? አሁን ላይ በቃ እሷ ጀግንነት ነው እየተሰማት ያለው። አቶ ለይኩን ግን በጣም በጸጸት ውስጥ ነው እየተሰማቸው ያለው። ናሆም ደግሞ እሷ በጡት ይዤ ካለው ብላ ስለለመነችው እሷ እንዳላደረገችው አእምሮ እያመነ ነው። ሄዶም ደግሞ የአምራን ውሸትም ሊጋለጥ የደረሰ ይመስለኛል። ዳግምስ አባቱ መሞቱ በአቶ ለይኩን እጅ መሞቱ ሲሰማ ምን ይወስን ይሆን? ውድ የኔ ቻናል ቤተሰብ ተከታታዮቼ በቀጣይ ቀጥቃሪ ነው ይዤላችሁ እመጣለሁኝ። ይህንን ቪዲዮ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ሀሳብ አስተያየታችሁን በኮመንት ላይ አስቀምጡልኝ። ለምትከታተሉኝ ከልብ አመሰግናለሁ። እግዚአብሔር አምላክ ሀገራችንን ሰላም ያደርግልን፣ እኛንም በያለንበት እግዚአብሔር አምላክ